የኢህአዴግ ምክር ቤት ዶክተር አብይ አህመድን የግንባሩ ሊቀመንበር አድርጎ መረጠም። አብይ አህመድ አሊ በዛሬው ዕለት በህዝብ ተወካዮች ምክር ቤት አማካሪው ስለ ጠቅላዩ 8 ባህሪያት መወድስ ወይስ ሚስጥር? ጠቅላይ ሚኒስትር አብይ ማልደው ወደ ቢሮአቸው ሲገቡ የእንግዳ መቀበያ ክፍሉ ወንበሮች ተሰልፈው ጠበቋቸው። ነገሩ እንግዳ ሆነባቸው። እውነት እልሃለሁ የምናውቀውን እንናገራለን ያየውንም እንመሰክራለን እንደሚለው መጽሐፉ እኔም ያየሁትን ልመሰክር ተገድጃለሁ ይላሉ አማካሪው። እናንተ የማታውቁት እኔ በቅርቦኛ ያየሁትን የቤት ሚስጥር ማለትም የጠቅላይ ሚኒስትር አብይን ህዝብ ያልተረዳው ባህሪ ልንገራችሁ ነው የሚሉን። እኛም እስቲ ይንገሩን፣ መቼም ከባለቤቱ የቀረበ የለም ብለን ልንሰማቸው ነው። ነገር ግን ውድ ተመልካቾቻችን አማካሪው የዘረዘሯቸውን 8 የጠቅላዩ ባህሪ ከሰሙ በኋላ ይሄኛው ልክ ነው፣ ይሄ ግን ስህተት ነው እያሉ እርሶም የእርሶን ሐሳብ ይሰጣሉ። ምክንያቱም አገልግል ነፃ የሐሳብ መድረክ ነው። አማካሪው ከሳምንት በፊት ቤታቸውን ዋሽንግተን ተከራይተው ለምን እዚህ ከኛ ጋር ያድራሉ? ማን ባቀናው ሀገር ማን ይቀበላል? በሚል ንግግራቸው ከዲያስፖራው ማህበረሰብ ጋር ቅራኔ ውስጥ መግባታቸው የሚታወስ ነው። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ከቀናት በፊት ደግሞ ከምርጫ በፊት የሽግግር መንግስት ይቋቋም የሚሉ ሰዎችን ህይወታቸውን እንኳን ያላሸጋገሩ ሰዎች ስለ ሽግግር መንግስት ሲያወሩ እንደመስማት ያለ ወለፈንዲ የለም በሚል ነቆራ ቀመስ ትችት ሰንዝረዋል። አሁን ደግሞ የጠቅላዩን 8 ባህሪያት እንዲህ ዘርዝረዋል። እናድምጣቸውና የኛን ሐሳብ ደግሞ እንቀጥላለን። ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች እነዚህ ናቸው። 1. ቁጭት። የኢትዮጵያን ታሪኳን ያነበበ፣ ቅርሶቿን የጎበኘ፣ ተራራዎቿን የወጣ፣ ዋሻዎቿን የመረመረ፣ የመስጊዶቿንና የአብያተ ክርስቲያናቷን ውስጥ የሚያውቅ፣ በዚያ የተነሳም የኢትዮጵያ ኋላ ቀርነት፣ ድህነትና ተዋርዶ የሚቆጨው፣ ስለሚቆጨውም ኢትዮጵያን ወደ ትክክለኛ ቦታዋ ለማድረስ የሚለፋ። 2. እልህ። የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ ታሪኳን ሳይቀይር ገናንነቷን ሳይመልስ ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው ከድህነትና ከኋላ ቀርነት ጋር እልህ የተጋባ ቃል የገባለትን ያመነበትንና ለኢትዮጵያ ይጠቅማል ያለውን ቀን ለፍቶ ሌት ተንከራቶ ሳያሳካ በቃኝ የማይል የትም መቼም በምንም ሁኔታ ከዓላማው የማይዛነፍ ከኋላው ያለውን እየተወ ከፊቱ ያለውን ለመያዝ ያለማቋረጥ የሚዘረጋ። 3. ልቡ በአምላኩ የታመነ። የአንበሳ ግሳት፣ የሌት ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪቱ ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመድ ማዕበሉን እንዳይፈራ ዓይኑን ከፈጣሪው ላይ ነቀለ። ሁሉን የያዘውን የያዘ ማንም የማያሸንፈውን የተጠጋ የማይለወጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ። 4. ትጋት። ከድህነትና ከኋላ ቀርነት ጋር በገባው እልህ የተነሳ ትጋት እግሩ ልፋት ባቡሩ የሆነ ቀን እንደ ሰራዊት ሌሊት እንደ መላእክት ሲለፋ የምታየው ፕሮጀክትን እንደ ልጁ ስራን እንደ ወዳጁ የሚያይ ሕዝብ አዳም እንደ ቤተልሔም ሰዎች ሲተኛ እሱ እንደ እረኞቹ ወደ ፕሮጀክቱ ሌት የሚገሰግስ። 5. ፍቅር። በትጋት የሚያገለግላትን ከድህነቷና ከኋላ ቀርነቷ ጋር እልህ የተጋባባትን የስሟንና የታሪኳን ያህል ባለመሰልጠኗ የሚቆጭላትን ኢትዮጵያን ከልቡ የሚወዳት ፍቅሩን በዜማ መንሰፍሰፉን በቁዘማ የማይገልጥ ከዚያ ይልቅ ፍቅሩን በመስዋዕትነት መንሰፍሰፉን በትጋት የሚገልጥላት ልጅ ሆኖ የተዋጋላት መሪ ሆኖ ግንባር የወረደላት የኢትዮጵያ ፍቅር እንደ ሞት የበረታበት። 6. ሁሌ አዲስ። የሚወዳትን ሀገር ዕለት ዕለት አዲስ የሚያደርጋት ጠቅላይ ሚኒስተርነቱን በአመት ሳይሆን በዕለት የሚለካ ለኢትዮጵያ ትላንት ምን አለፈ፣ ዛሬ ምን ተሰለፈ፣ ነገ ምን ተነጠፈ የሚል
የመቶ ዓመታትን ዝግመት በወራት ፍጥነት የሚያካክስ ኢትዮጵያን እንደ እናቱ የሚያይ በዚህ የተነሳ የፈሰሰ ሊያቀና የተሰበረ ሊያጸና ትናንትን ሊያድስ ነገን ሊቀይስ የሚተጋ 7 ፈጠራ ፍጥነት ቁርሱ ፈጠራ ትራሱ በፍቅር እንደመር በይቅርታ እንሻገር ከቢሮ እስከ ሀገር አረንጓዴ አሻራ ገበታ ለሸገር ገበታ ለሀገር ገበታ ለትውልድ የሌማት ትሩፋት ጽዱና አረንጓዴ ሀገር ዲጂታል ኢትዮጵያ የምግብ ሉዓላዊነት 5 ሚሊዮን ኮደርስ የኮሪደር ልማት ኢትዮጵያ ታምርት ሀገር በቀል የኢኮኖሚ ሪፎርም ወዘተ 8 ዓመትን እንደ 800 ዓመት የሰራበት 8 የማንም የሁሉም አወላለዱ አስተዳደጉ የትዳር ህይወቱ የእምነት ጉዞው የባህል ስሪቱ የአገልግሎት መንገዱ የሁሉ የሆነ በዚህም የተነሳ የማንም የግል ንብረት ያልሆነ ከሁሉም ያለው ለሁሉም የሚሰጠው ያለው የኢትዮጵያ ለመሆን የተሰራ በአንድ ሳጥን ሊቆልፉት የማይቻል አማካይ ለመሆን የታደለ አማን አማን እብለከ ከመዘናአምር ንነገር ወበዘርእኒ ሰማዕተ ንክውን እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን እንዲል መጽሐፉ ይላሉ ዲያቆን ዳንኤል ክብረት። ውድ የአዲስ አገልግል ቤተኞች የማህበራዊ ጉዳይ አማካሪው ከዘረዘሯቸው እነዚህ 8 መገለጫዎች እርሶ በስንቱ ይስማማሉ? በስንቱስ ላይ ቅሬታ አሎት? ወይም ይሄስ የሳቸው አመል አይደለም አሊያ ደግሞ ይሄ እንደውም አልተጠቀሰም የሚሉትን ቢኖር በኮሜንት መጻፊያው ላይ ያስቀምጡልን። በነገራችሁ ላይ የአማካሪው ይሄ ጽሑፍ ለጠቅላይ ሚኒስትር አብይ የተሰጠ የመጋቢት 24 የወዳጅ ስጦታ ነው። መጋቢት 24 አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ሆነው የተሾሙበት ታሪካዊ ቀን ነበር። ያችን ቀን ስታስታውሷት ወደ አእምሮአችሁ ጓዳ ምን ብቅ ይላል? እኔን ብትጠይቁኝ በየፊልም ቤቱ በፍላሽ እየተጫነ የተሸጠው ንግግራቸውን አስታውሳለሁ። እስቲ ከዛ ረጅም ንግግራቸው ላይ አሁን ካለንበት ሁኔታ ጋር የሚያያዘውን ተቃዋሚዎችን ዲያስፖራውንና ቀጠናዊ ውጥረትን በሚመለከት የተናገሩትን እናስታውስ። ምን ያህል ቃላቸውን ፈጽመዋል የሚለውን ለመመዘን ይረዳን ይሆናል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ በውጭ ሀገር የምትኖሩ ኢትዮጵያውያን ወገኖች፣ እያንዳንዱ ኢትዮጵያዊ ለስራም ሆነ ለትምህርት በሄደበት ሁሉ ኢትዮጵያን ተሸክሟት ይዞራል። ኢትዮጵያዊውን ከኢትዮጵያ ታወጡት እንደሆነ ነው እንጂ ኢትዮጵያን ከኢትዮጵያዊው ልብ ውስጥ አታወጧትም የሚባለውም ለዚህ ነው። ሁላችሁም በታታሪነታችሁ በልቀታችሁና የትም በሚከተላችሁ የሀገራችሁ የጨዋነት ባህሪ የኢትዮጵያና የእሴቶቿ እንደራሴዎች ናችሁ። አንዳንድ ጊዜ ከኢትዮጵያ ያነሰ የተፈጥሮም ሆነ የታሪክ ሀብት ባላቸው ነገር ግን እጅግ በበለጸጉ ሀገራት ውስጥ ራሳችሁን ስታገኙት ስለ ሀገራችሁ ቁጭት ሳይሰማችሁ አይቀርም። ሁላችንም ውስጥ ያ ቁጭት አለ። እንደ ሀገር ያለንን ሀብት አሟጠን ለመጠቀም የምናደርገው ጥረት በቂ ሳይሆን ሲቀር መቆጨታችሁ አይቀርም። መቆጨትም አለባችሁ። ይህንንም ሁኔታ ለመለወጥ ለሁላችንም የምትበቃ በዚያው ልክ ግን የሁላችንንም ተሳትፎ የምትፈልግ ሀገር አለችንና ዕውቀታችሁንና ልምዳችሁን ይዛችሁ ወደ ሀገራችሁ መመለስና ሀገራችሁን አልመታችሁ መልማት ለምትሹ ሁሉ እጃችንን ዘርግተን እንቀበላችኋለን። በውጭ ሀገራት ኑራችሁን ላደረጋችሁትም ቢሆን በማንኛውም መልኩ በሀገራችሁ ጉዳይ ላይ ንቁ ተሳታፊ እንድትሆኑና ሀገራችንን በሙሉ መልክ ለመቀየር ለምታደርጉት አስተዋጽኦ መንግስት ያልተቆጠበ ድጋፍ ማድረጉን ይቀጥላል። የተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ ያለንበት ጊዜ የአፍሪካ ቀንድ በቀውስ ውስጥ ያለበት ብዙ የየራሳቸው ፍላጎትና ዓላማ ያላቸው ኃይሎች የሚራኮቱበት ውስብስብ መጠላለፍ በቀጠናው ያለበት ወቅት ነው። በዚያው ልክ ደግሞ በደም በባህል በቋንቋና በረጅም ጊዜ የጋራ ታሪክ የተሳሰርን ህዝቦች ያለንበት አካባቢ ነው። የውጭ ግንኙነታችንን በተመለከተ ሀገራችን የፓን አፍሪካኒዝም መሰረት፣ የአፍሪካ ህብረት መስራችና መቀመጫ፣ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ በጉልህና ገንቢ ሚና የምትጫወት ሀገር ናት።
ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይና ከጎረቤቶቻችን ጋር በተለይ በችግርም በተድላም አብረን እንቆማለን። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለት ሀገር ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስዱ በዚህ አጋጣሚ ጥሬን አቀርባለሁ። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም አማራጭ ሐሳብ አለኝ ብሎ እንደመጣ አገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲቀሳቀሱ የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሬን አስተላልፋለሁ። የሀገራችን አርሶ አደሮችና አርብቶ አደሮች፣ በሁሉም ደረጃ የምትገኙ የሀገራችን የጸጥታ ኃይሎች፣ ምሁራን፣ ባለሀብቶች፣ በገጠርም ሆነ በከተማ የምትገኙ የተለያየ ሙያ ባለቤቶች፣ የሀገር ሽማግሌዎች፣ ሙስሊሞች፣ ክርስቲያኖች፣ ዋቅ የፈታዎች እንዲሁም ሌሎች ሃይማኖታችን የምትከተሉ ወገኖች፣ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የምትገኙ ብሔር ብሔረሰቦችና ህዝቦች ሁላችንም የዳበረ ዲሞክራሲ ለመገንባት እንረባረብ። አገራችንን ከድህነት አዘቅት ውስጥ ለማውጣት እንስጋ። ዘረኝነትና መከፋፈልን ከሀገራችን እናጥፋ። የተማረና በምክንያት የሚከራከር ዜጋ እንፍጠር። የ7 ዓመት ልጅ እያለው እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገችኝና ለፍሬ ያበቃችኝ አንዲት ኢትዮጵያዊት እናት እንዳመሰግን በትህትና ጠይቃለሁ። ይህች ሴት እምዬ ናት። እናቴ ከሌሎቹ ቅን የዋህና ጎበዝ ኢትዮጵያውያን እንደ አንዶቹ የምትቆጠር ናትና ቁሳዊ ሀብት ብቻ ሳይሆን ዓለማዊ ዕውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደመስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ስለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆት፣ ምስጋናና ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚህ ሀገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እንድትወጡ አደራ በማለትም ጭምር ነው። ሶስተኛ የሚስቶች ስኬት 2-3 ነው። 2 ሲሆን አንዱ የራሳቸው ሌላው የባላቸው፣ 3 ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ። በመጨረሻም ከትግል ጓዶቼና በዝለት ብርታት በድካም ጊዜ ኃይል ከሆኑኝ የቅርብ የሩቅ ወዳጆቼ ውጪ ዛሬ እኔ ከፊታችሁ መቆም ባልቻልኩ ነበር። ለሁላችሁም ከልብ የመነጨ ምስጋና አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። ውድ የአዲስ አገልግል ቤተሰቦች ከንግግሩም ከመወድሱም ሁሉን ነገርናችሁ። አሁን የእናንተ ሰዓት ደርሷል። ስለ ማህበራዊ ጉዳዮች አማካሪው ዳንኤል ክብረት ምስክርነት ምን ይላሉ? ስለ ጠቅላዩ የመጋቢት 24 ንግግርና አፈጻጸሙስ? እስቲ የአገልግል ምክር ቤት ሁሉን ገምግሞ የአፈጻጸም ሪፖርቱን በአስቸኳይ በኮመንት መጻፊያው ላይ ያቅርብ።